ህብረተሰቡ ምን እንዲሆን በረሃብ እንዳይሞት ለረሃብ እንዳይጋለጥ ችግሩ እርዳታው ዘገየብን በእነሱ ሁኔታ ሲባል ደግሞ አንዱ ይሄን ጠሩና የመጀመሪያው ከህብረተሰቡ ተዋጥቶ ህብረተሰቡ ያዋጣና ለአደጋ ጊዜ ያስቀምጣል። ወደ አንድ ማዕከል ይሰበሰብና ይቀመጣል። ይሄ የተቀመጠ እንደዚህ እንደናንተ አደጋ ሲደርስ ለዛ ለህዝብ ቶሎ ተደራሽ ይሆናል ማለት ነው። ህብረተሰቡ ምን እንዲሆን በረሃብ እንዳይሞት ለረሃብ እንዳይጋለጥ በረሃብ የተነሳ ጉዳት እንዳይደርስ ይሄን ተደራሽ ይሆናል ማለት ነው። ሁለተኛውም እንደዚሁ መሬት የእርሻ መሬት ተፈልጎ የይዞታ ማረጋገጫ ኑሮት ያ መሬት ወደ ማህበረሰቡ ገብቶ በማህበረሰቡ ተሳትፎ ይታረስና ተመርቶ ወደ አንድ ማዕከል ይመጣና ያ የተመረተ ምርት ልክ እንደዚህ አይነት አደጋ ሲከሰት የጎርፍ አደጋ ሊከሰት ይችላል፣ የበረዶ አደጋ ሊከሰት ይችላል፣ ሰው ሰራሽ አደጋ የእሳት ቃጠሎ ግጭት ሲከሰት የዛ ጊዜ ይሄንን አውጥተ ለተጎጂ ማህበረሰብ ታደርሳለህ ማለት ነው። ስለዚህ ይህ የምታዩት በዚህ አይነት አኳኋን የመጣ እህል ነው ማለት ነው። ከተለያዩ ቀበሌዎች ካሉን ቀበሌዎች ተሰባስቦ ወደ ወረዳ መጋዘን እህል መጋዘን ገብቶ ከዛ በኋላ እናንተ አካባቢ ላይ ሰራምሬና 020 አዚላ ቀበሌ ላይ ጉዳት አለ ስለተባለ በአሁኑ ወቅት እናንተ እቤታችሁ ምንም ነገር የላቸውም፣ የሚበላ የሚቀመስ ነገር የላቸውም፣ ችግር ላይ ናቸው ተብሎ በቀበሌያችሁ አስተዳደር ስለተረጋገጠና መረጃ ስለደረሰን እኛ ደግሞ የአቅማችን ያክል ይዘን ዛሬ ልናገዛችሁ ይሄን እህል ይዘን መተናል ማለት ነው። ያስታው መንግስት በሆነው በቸገረው ነው ዝሮ ሰፍትለት ይገቡና አንዳንድ ነገር ዝሮ ደግሞ ያው ለታመመ በለታመደ ወጥቶልን እሺ በዚህ እንጠቀማለን። አሁን ደግሞ ቸግሮ እርዳታው ዘገየብን በእነሱ ሁኔታ ሲባል ደግሞ አንዱ ይሄን ጠሩና ወረዳው ምስጋና ያለው ነው። እንደገና በግዳፍ እየተሰጠነ ነው። ብርም ግዳፍ አርጎልን ነው። ግን ብሩ ግዳፍ ቢሆንም ሸምቶ የሚበላ ሰውና ትዳር ያለው ሰው ልጆች ባንጣር ልጆች እየሰራ ነው ውሃ እየሸቀለ እየበላን ነው። አሁን ግን ግዳፍ ያለው ግን አሁን ደግሞ የደሃ ብለን ስንመዘገብ አግኝተናል፣ ለውጥ እያገኘን ነው። አሁን ደግሞ ጉዱ ሲበዛ አይደለም ጠፍቶ መሬታችን የተወረረ ወራሪ ወርዶብን እኔም እየተንገላታሁ በወረዳው ውስጥ ላይ ስንት አደጋ ደርሶብኛል። እኔ ማለት ነው ስንት አደጋ ደርሶብኛል። ግን ይሄን ግን እያሳየን እግዚአብሔር ይስጠው ተመስገን የተመሰገነ እስካሁን ድረስም ግዳፍም 30 ሺህ ብርም ሰጥቶና በጀገስተን አሁን ደግሞ ሰርቶ መብላት ሲያንሰና ይሄው ይሄን ደግሞ ግዳፍ ደግሞ አመጣልን።